ዛ ዝግጅት የለም በዛ አይነት ስሜት ውስጥ አይደለም ጁምአውን የምንቀበለው በዛ መንፈስ ውስጥ አይደለም እናሳልፈው ዋጋው አልታየንም ምክንያቶቹ አልተገለጹልንም ይሄ ነው በተለይ ወጣቶች እናንተ ወጣቶች ሌላው ታሪክ ውስጥ ወጣትነትን በጣም እንዲሁ እንዳይ ከሚያደርጉ የሙሳ ታሪክ ውስጥ የምናገኘው ሰይድና ሙሳ አለይሂ ሰላም በኒ እስራኤሎችን እንግዲህ ከዘመናት ከመቶ ዓመታት ታሪኮች በኋላ ነው አይደለም ከፊርዓውን ነፃ ያወጣቸው ከፈራኢና መቼ የገቡት በሰይድና ዩሱፍ አለይሂ ሰላም ዘመን የመጡ ናቸው እኮ በኒ እስራኤሎች በሰይድና ዩሱፍ አለይሂ ሰላም ዘመን የመጡ በኒ እስራኤሎች ናቸው እንግዲህ ለዘመናት መቶ ዓመታትን ብዙ መቶ ዓመታትን በስቃይና በመከራ በችግር አሳልፈው በሰይድና ሙሳ ነፃ ወጡ ነገር ግን ይሄ አጃኢብ የሆነ ነገር ነው ነፃነት የሚባል ነገር ይሄ ሁሪያ ሰዎች በትክክል በዛ አይነት መንፈስ ውስጥ እንዲኖሩ የሚያደርጋቸው ከባርነት ስሜት ነፃ መውጣት ሲችሉ ብቻ ነው ሰይድና ሙሳ አለይሂ ሰላም ከዛ ፈተና አውጥቷቸው በነፃ ምድር ላይ ሆነው ይፈሩ ነበር ማለት የኖሩበት ይሄ ዝላ የውርደት የባርነት ለዚህ ነው ኡቡድያ የሚባለው ነገር ይሄ ተውሂድ ኢባዳ የሚባሉት ነገሮች ተውሂድና ኢባዳ እንትኖቹ ናቸው ያው መገለጫዎቻቸው ኡቡድያ ማለት ያው ተዘሉል ነው ለአላህ የሚደረግ በብቸኝነት ለሱ ብቻ የሚሰጥ ውርደት ነው ኢማም አብዱል ቃድር ጀላኒ ረህመቱላህ ዐለይሂ አብዱል ቃድር ጀላኒ አብዱዬ ማለት ነው በእስልምና ታሪክ ውስጥ ትልቅ ከሚባሉ ዑለማው እስላም ናቸው ወቆ ያው እኛ ማህበረሰብ ውስጥ የተለያየ ካለማወቅ የሚሰጥ ስም ክብር አለ አብዱል ቃድር ጀላኒ ግን በሌላ ጃኒባቸው ይሄ በኢባዳ ወርዕ በተቅዋ በአላህን ፍራቻ ለብዙ ሞዴል መሆን ይቻሉ እንደዚህም ደግሞ ይሄ አቂዳ ላይ እነ ሸይኽ አልእስላም አህመድ ኢብኑ ተይሚያ መጅሙዕ ፈትዋን በተመለከቱ አስማኡል ሁስና ሁለት ሙጀለድ ቮልዩም ነው ያለው ኢብኑ ተይሚያ ረህመቱላህ ዐለይሂ አብዛኛዎቹን መስአላ አስማኡላህ ሁስና ላይ ከወሰድኩባቸው ስማቸውን ከሚያነሷቸው ዓሊሞች አብዱል ቃድር ጀላኒ ናቸው ቀደሰላሁ ሩሃ ያለ ነው የሚገልጿቸው ስማቸውን እንኳን ሲያነሳው ሩሃቸውን አላህ ይቀድሰውና ያለ ነው የሚገልጸው አብዱል ቃድር ጀላኒ ምን ይላሉ የሚገርም አገላለጽ አላቸው ፈስተአዘንቱ ባብ الصلاه የሶላትን በር ከፈትኩ ብዙ ሰጋጆችን አየሁ ይላሉ የሐጅን በር ከፈትኩ ብዙ ሁጃጆችን ተመለከቱ የጾምን በር ከፈትኩ ብዙ ጿሚዎችን አገኘሁ የሰደቃ በር ብዙ ሙተሰዲቆች አየሁ فاستأذنت باب الذل የውርደትን የመተናነስን በር ቆረቆርኩ فوجدت حفارغ ይላሉ ባዶ ሆኖ አገኘኋት ይላሉ فهلوا إليه ተከተሉኝ ይሉ ነበር ለአላህ የሚደረግ መተናነስ ለአላህ ክብር ሲባል የሚሰጥ ውርደት ይሄ ውድያ ሲገባን ልባችን ውስጥ የአላህ ባርነት ሲገባ የመخلوቁ ምንነት ይጠፋብሃል ይሄ መخلوቅ የሚባለው ነገር የምትሰጠው ክብር ለሰው ልጅም ለማንኛውም ፍጡር አላህ እንዲያከብረው እንደሰጠው ታከብራለህ ከዛ የበለጠ ግን ለመፍራት ለሱ ባሪያ ለመሆን እንትን አይደለም ይጠፋብሃል በእስልምና ታሪክ ውስጥ የነብዩ ሰለላሁ ዐለይሂ ወሰለም ኡመ ሆነው እሳት ውስጥ ገብተው ከእሳት ነፃ የወጡ ዓሊም አሉ እኮ አይደለም ከታቢዮች ውስጥ አስወድ አልአንስ የሚባል ነብይ ነው ብሎ የተነሳ የመን ላይ እሳት ላይ የጣላቸው ዓሊም ነበሩ እኮ እሳት ላይ ሄዱ ሲባሉ እርግጠኛ ሆኖ ነው እሳት ውስጥ የገቡት እሳቱ ሳይቃጥላቸው ነፃ የወጡት ዑመር ኢብኑ ኸጣብ አላህ ስራቸው እንደላቸውና ከነብዩ ኡመት እንደ ነብዩላህ ኢብራሂም እሳት ላይ ተጥሎ እሳት ሳይነካው ያወጣውን ጌታ ያሳየን ጌታ ምስጋና ይገባው እያሉ ግንባራቸውን የሳሟቸው ዓሊም እንትን አይደለም ይሄ ልክ መخلوቁ የፍጡር አቅም ባዶ እንደሆነ ሲያሳይህ አላህ ሲሰጥህ ይጠፋብሃል ምንም ኃይል ይዞ ቢመጣ ምንም አቅም ቢኖረው ባዶ ይሆንብሃል ትልልቅ ዓሊሞቻችን አሉ በእስልምና ታሪክ ውስጥ ብዙ ማንሳት የሚቻሉ ነገሮች አሉ ይሄ ለአላህ ብቻ የምናደርገው ውርደት የኛ የባርነት ስሜት ወደ ሰይድና ሙሳ አለይሂ ሰላም ታሪክ ልመለስ በኒ እስራኤሎች ከዛ ከፊርዓውን ነፃ ወጥተው አላህ Subhanahu Wa Ta'ala አንድ መዲና እንዲከፍቱ ነው ያዛቸው አይደለ በይተ ሐኑን አንዲት ከተማ ድል አድርገው እንዲገቡ ክፈቱ ታገሉ ፍልስጤም ምድር የተስፋይቱ ምድር ለእናንተ እውን ትሆንላችኋለች ተባሉ ነገር ግን በባርነት ስለኖሩ በዚህ በውርደት ስለኖሩ ማሸነፍ የሚባል ነገር አምሯቸው ላይ ጠፍቷል ለዚህ ነው ፈቃቲል አንተ ወረቡከ ኢነሃ ሁና ቃዒዱን አንተና ጌታህ ታገሉ እኛ ቁጭ ብለን እንጠብቀሃለን ድሉ ሲመጣ ጥራን እንገባለን አሏቸው
አላህ እነዚህ አይነት ሰዎች ለአመለ ፊህም ተስፋ የሌላቸው ሰዎች እንደሆኑ አወቀ ስለዚህ ትያህ ነው በመድር ላይ የወሰነባቸው መጥፋት ነው ለዛውም ጊዜን ገድቦ ወቅትን ወስኖ 40 አመት በመድር ላይ ይለፋሉ የተስፋይቷን ምድር ግን አይገቧትም ማለት አላህ Subhanahu Wa Ta'ala የተስፋይቱ ምድር ሙሳማ ላይ ያዋትም እንኳን አለይሂ ሰላም 40 አመት ለምንድን ነው አላህ በቁርአን ላይ የገደበው ይላሉ ዑለማው እስላም የተፍሲር ምሁራኖች የአንድ ሰው እድሜ በቂ ደረጃ የሚደርስበት የማሐከለኛ እድሜ የሚባለው 40 አመት ነው ከዛ በላይ የኖረ ሰው ደግሞ 40 አመት ከዛ በኋላ ከኖረ ለሞት ቀረበ ነው አይደለም ስለዚህ በቃ ያቺ ጊዜ ለነሱ እንደሆነች አዲስ ትውልድ ነው የተፈጠረው ከነሱ የተወለደው አዲስ ኃይል ወጣት በልጅነቱ ባህርነትን ውርደትን ያላየ ለማንንም ያላጎነበሰ አጎብዳጅ ያልሆነ አስመሳይ ያልሆነ ዛሬኛ ማህበረሰብ እንጎዳው እኮ በዚህ ነው አይደለም ቃታው ራሳችንን ዝቅ አድርገን ክብራችንን ጥለን የተሰጠንን ትልቅ ቦታ ዘንግተን ባሪያ እንሆናለን ያን ጊዜ አላህ ተወጣው ብሎ ይለቃል ይዘን እነዛ ሰዎች ለነስር አይሆኑም ተባሉ ለነስር የሚሆን አዲስ ትውልድ ያስፈልግ ነበር እና የሹዕ ኢብኑ ኑን ወጡ የሹዕ ኢብኑ ኑን ማለት ሰይድና ሙሳ አለይሂ ሰላም ሰይድና ኸድር ጋር ሲሄዱ እግረኛ የነበራቸው የ6 አመት ልጅ ነበር ያ ወጣት ከልጅነቱ ያየው የአላህ Subhanahu Wa Ta'ala ታላቅነት ነው የነብዩ ሰለላሁ የነብዩ ሙሳ አለይሂ ሰላምን ቁድራ ነው ኢልም ነው ኢማን ነው የተመለከተው ይሄ ኡቡድያ ዚል ባርነት ውስጥ አልኖረም ተራው ተገለበጠ አብዛኞቹ ትልልቆች ሞቱ ትግሉን ሙሳ አልፈዋል እሱ እየመራ መጣ ፍልስጤም ምድርን ለመክፈት እሱ እየመራ መጣ ትግል አደረገ ረጅም ቀናት ተዋጉ ቀኑ ሙሉ ተዋግተው ፀሐይ ጠለቀች ምሽቱ ገባ እንግዲህ ጦርነት ላይ እዛ ምንም አይነት ዘመናዊ የሆነ ብርሃን የሚያመጣ መሳሪያ የለም ፀሐይ ስትጠልቅ ያው ጦርነቱ ይቆማል ድል ያደረጉ ይያለ ፀሐይ ልትገባ ሆነች ፀሐይ ከገባች እንደገና ተደራጅተው አቅማቸውን አጠናክረው ራሳቸውንም እንትና አድርገው ይመጣሉና በዚህ በደከሙበት ድል አድርገው መግባት ነበረበትና እነዛኛዎቹ አላህ እንዴት ከተማን ክፈቱን ይረዳችኋለሁ ይያላቸው አንተና ጌታ ታገልኛ እንጠብቃለን አሉት ይሄ ግን ምንድነው ያለው ፀሐይ ልትገባ ስትል ፀሐይ እንዳያናገራት አንቺ ፀሐይ አንቺም ያላህ ፍጡር ነሽ እኔም ያላህ ፍጡር ነኝ ጦርነታችን እስክንጨርስ ድረስ ባለሽበት ቁሚ ብሎ ፀሐይዋን አዘዛት ይባላል ሸብ መخلوቅናት ቆመች ፀሐይዋ ቆመች ድል እስኪያደርጉ ድረስ ፀሐይ አልጠለቀች እዚህ እኔ ረዳችኋለሁ ታገሉ ብሎ አላህ ፍርሃትን ይመረጠ እዚህ ደግሞ ተሐዲ የሚያደርግ ፀሐይን እንዳትገቢ ብሎ ፀሐይን ማስቆም የሚችል ኃይል መጣ ወጣት ነዚህ ነው አላህ انهم فتية آمنوا بربهم وزدناهم هدى አላቸው የአላህ ብርሃን የተሰጣቸው ውስጣቸው በኢማን የተሞላ ጠንካሮች ኢማን መገለጫ የሆኑ ለኡማው ብርሃን የሆኑ ሰዎች አሉ ይሄ ወጣትነት ነው እዚህ ወጣትነት ጋር ነው እኔ እናንተም ወጣት ነን ወጣት የሆናችሁ ልጆች እድሜያቸው አንደር ኤጅም ሆናችሁ ከ15 አመት እስከ 25 እስከ 35 በዛ እድሜ ውስጥ ያላችሁ ወጣቶች ምን ላይ ነን ያለነው አይነ ነህኑ من هؤلاء የት ነን እኛ ያለነው ብለን እንፈትሽ ያለፍንበትን የኖርና ያለነውን ተጨባጭ ለዚህ ነው ምን ያስፈልገናል እኛና ራሳችንን ስናስብ እኛና ያለንበት ተጨባጭ በጣም ተራርቋል መቀራረብ አለበት ለዚህ ደግሞ ለውጥ ያስፈልጋል ለለውጥ ደግሞ ምን ይፈልጋል ብናል ቁርአኑ እንዳለ እንቅስቃሴ ይፈልጋል حتى يغيروا ما بانفسهم ነው ለለውጥ እስካልተነሳችሁ ድረስ ለውጥ አይመጣም በሐዲስ الصحيح እንደተገለጸው في صحيح البخاري ላይ انما العلم بالتعلم والحلم بالتحلم والصبر بالتصبر ነብዩ ሰለላሁ ዐለይሂ ወሰለም ዕውቀት በመማር ነው የሚመጣው ትግስት በመታገስ ነው የሚመጣው ቻይነት በመቻል ነው የሚመጣው ዝም ብሎ የሚገኝ ነገር አይደለም ማለት እንትን ይፈልጋል ትግል ይፈልጋል እንቅስቃሴ ይፈልጋል ጥረት ይፈልጋል ሁሉም ያንተን ጥረት ታክሎበት ነው ውጤት የሚመጣው ስለዚህ የለውጥ ስናስብ የኛ ጥረት ያስፈልጋል ማለት ነው ለዚህ ለውጥ ራሳችንን ማንቀሳቀስ ራሳችንን ማዘጋጀትና እኔ አነላሃ የሚል ትውልድ መሆን ይችላል ابن حجر العسقلاني بلوغ المرام كتاب ታውቃላችሁ አለ ብዙ ወጣቶች አሁን እንግዲህ መጀመሪያ ሐዲስ ሲቀራ بلوغ المرام ፍቅህ ኪታብ ይቀራ የአህካም ኪታብ بلوغ المرام የጻፉት ابن حجر العسقلاني ናቸው
ابن حجر العسقلاني شرح البخاري مالاچو ابن حجر العسقلاني ابن حجر የተባሉበት ሚስጥር አለ ابن حجر የተባሉት የድንጋይ ልጅ ማለት ነው ابن حجر ኢልም እየቀሩ አልገባቸው አለና በቃ እኔ ኢልም ለኢልም አልተከለኩም ለኢልም አልተፈጠርኩም ትቸው ሊሄድ ብለው ትተውት ሄዱ መንገድ ላይ ውሃ ጠምቷቸው ውሃ ሊጠጡ አንድ የውሃ ጉድጓድ ላይ ደረሱና ውሃው ጉድጓዱ ውሃው የሚወጣው በገመድ እየተሳበ ፕላስቲክ ነው የሚወጣው ገመዱ ከመቆየት የተነሳ ገመዱ እየተመላለሰ ድንጋዩን ሰርስሮታል ድንጋዩን እንትና ከፍታ አድርጎታልና ድንጋይ በገመድ እንዴት ይሄን ድንጋይ መሰርሰር የቻለ ገመድ እኔ እንዴት የኔ ጭንቅላት እንዴት ለኢልም እንዴት በፍጹም አሉ ተመልሰው ገቡ ابن حجر ብለው ወጡ ለዚህ ነው በቃ ይችላልው መሆን ይቻላል አንድ ዓሊም አንድ ደረሳቸው እንደዚሁ ትምርት እሱ ይቀራል እሳቸው ጋር የሚረዳውና ኢልም እየቀራ እሱን የሚቀልበው ግን ወንድሙ ይሰራል እሱ ይቀልባልና ምን አላቸው ለሸኹ እስከመቼ ድረስ ተረጁኝ ይኖራል ያሸህ እኔ ከዚህ በኋላ ተረጁኝ መኖር የለብኝም እኔም ሰርቼ ለሌላ መርዳት ተፈልጋለሁና በቃ ቂራአቱን ላቁመውና ሂጅ ልስራና ራሴንም ሌሎችንም ረድቼ ኢልም ይዛለሁ ይላቸዋል ማሻአላህ ትልቅ ሐሳብ ነው ያሰብከው ብለው ሸኹ ፈቀዱለት ዓሊም መንገድ ላይ ሲሄድ ግን የሚገርም ነገር ገጠመው አንድ ክንፉ የተመታ አሞራ ወይም ደግሞ ንስር ክንፉ ተመቶ ወድቆ አገኘው ግን በህይወት አለ ይሄ ክንፉን ተመቶ ወደቀ ንስር ከየት አምጥቶ ነው ምግብ የሚበላው ምንድነው ብሎ ሁኔታዎቹን ይከታተል ጀመር ይጠብቅ ጀመርና ሌላው ንስር ምግብ ይዞ መጥቶ ያን የተጎዳ አሞራ ወይም ንስር ሲመግበው ተመለከተ ሳይ እንዴ ይሄንን የወደቀ የተሰበረ አሞራ የመገበ ጌታ እኔማ የአላህን ኢልም እየተማርኩማ በመገብ ይገባኛል እንጂ እመለሳለሁ ብሎ ተመልሶ ሄደ ሸኹ ጋር ሸኺየው ሲመለስ ለምን ተመለስክ አሉት የገጠመውን ነገር ነገራቸው መንገድ ላይ እንደዚህ አይነት ነገር አይቼ እንደዚህ ከዚህ በኋላ እኔ ደረሳ መሆን አትችልም አሉት ለምን አላቸው ደነገጠን ለምን ተረጁን መሆን መረጥክ ረጁን መሆን ለምን አልመረጥክም አሉት ለምን ሰባራው መሆን መረጥክ ለምን ጠንካራው መሆን አልመረጥክም አሉት ለምን ደካማውን መሆን መረጥክ በቃ ስንመርጥ ይሆነ ለለውጥን ስናስብ መወሰን አለብን محمد الفاتح ታውቃላችሁ አይደል محمد الفاتح فاتح القسطنطينية محمد الفاتح ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከነብዩዎቻቸው ከትንቢቶቻቸው ከተናገሯቸው ومن اشراط الساعه ستفتح الروم وقسطنطينية سيفتحوها نعم الامير واميرها ونعم الجيش ذلك الجيش ብሎ የገለጹት ሐዲስ አለ ንቡአ ትንቢት ነው ከየውም القيامه ምልክቶች ቆስጠንጢንያ የዛሬው ኢስታንቡል ቱርክ ማለት ነው እና ሮም አውሮፓ ምድር ላይ ሮም በሙስሊሞች ይከፈታል ያን ጊዜ ምንኛ ያማረ መሪና ካማረ ወታደሮቹ ጋር ይከፍታታል የሚል ሐዲስ አለ በሌላ ሐዲስም ላይ ደግሞ የሙሐመድ ሙስሊም ላይ የተዘገበ ሐዲስ አለ ጀይሽ المرحوم او جيش المغفور ኢላ ረሱል ሰለላሁ ያንን ድል አድርገው የሚወጡት አላህ የማራቸው ወታደሮች ናቸው ብለዋቸዋል የቆስጠንጢንያን ፈትህ ታሪክ ስትመለከቱት በጣም ትገረማላችሁ አጃኢብ የሆነ ስራ ነው የተሰራው ይሄን የነብዩ ትንቢት ለማድረግ ከሰይድና ዑስማን ጀምሮ ሞክረዋል በጣም ከባድ ቦታ ናት ቆስጠንጢንያ ኢስታንቡል ማለት በውሃ የተከበበች ምድር ናት ህስኖች አሉት ጥበቃ ይሄ መጠበቂያ ግንቦች አሏት በጣም ከባድ ነውና ያን ሰብሮ በውሃውን አልፎ መግባት የሚቻል አልሆነ ይሄን ለማድረግ ግን ሰይድና ዑስማን ተሞከረ አንድ ጊዜ አልሆነም ሰይድና ሙአዊያ ብን አቡ ሱፊያን ሞከረ አልሆነም ሰይድና የዚድ ብን ሙአዊያ ልጅ ሁለት ጊዜ ሞክረዋል አልተሳካላቸውም ያ ኒዕመል አሚር የተባለው ለመሆን 11 ጊዜ ተሞክረዋል አልተሳካም ሙከራዎች ሁሉ ፌል አድርገዋል ሰብሮ መግባት አልቻለም ቤዛንጣይን ግን ያችን ኢስታንቡል የምትባልን ምድር መክፈት አልቻለም محمد الفاتح የአሚር ልጅ ነው ባግዳድ ላይ ነው ያደገው በልጅነቱ የሐዲስ አስተማሪው ይሄን ሐዲስ ሲነግሩት እኔ ነኝ የምሆነው አላቸው እኔ ሆናለሁ አለ ቁርአን حفظ የነብዩን ሐዲስ حفظ ቋንቋዎች ተማረ ከአምስት ቋንቋ በላይ ይናገር ነበር محمد الفاتح ይሄ ሊደርሺፕ ላይ የጦር መሪነት የጦር ልምድ ምናምን በሚገርም ብቃት ሁሉንም ያዘ የ23 አመት ወጣት ሆኖ ነው ቆስጠንጢንያን ወይም ደግሞ ኢስታንቡልን የከፈተው
ያ ሁሉ ትልልቅ ሱሐባ ሞክሮ እሱም ሊገባ ሲል የደረሰበት ፈተና ቀላል አልነበረም ጦርነቱ በጣም ፈታኝ ነበር ልክ የሆነው ግድግዳ ሰብረው ሊገቡ ሲሉ ከላይ የፈላ ዘይት ይልቁባቸዋል ምናምንና መርከቦች አድርገው መርከቦቻቸውን ያቃጥሉባቸዋል ለመጀመሪያ ጊዜ ሰርጓጅ መርከብ የሰራው እሱ ነው በዛ በትግሉ ታሪክ ውስጥ ሁሉንም ያደረጉበት ፊል ያደረገ የጦር መሪዎቹ ሁሉ ባክህ በቃ አልተሳካም ህዝብ አለቀ ከዚህ በላይ ይብቃል ይያሉት ላ እንችላለን ይነበርስ ፍጹም እጃንሰጥ እስከመጨረሻው ድረስ እንከፍታለን እንግዲህ አንዱ ጀግናው ነው ደምቶም ቆስሎም ተመቶ የመጀመሪያዋን የነሱን ላ ኢላሃ ኢላላህ ባንዲራ ግንባቸው ላይ ሰብሮ ገብቶ በዛንጢኖችን ድል ያደርገው የድል ባንዲራውን ያውለበለበው ወጣት ነው መሐመድ አልፋቲህ ዛሬ ቱርክ ሄዳችሁ የምትሄዱም ሰዎች ታዩታላችሁ ሁሉም ቦታ ፋቲህ ነው የሱ ታሪክ ግዴታ እንዲታወስ አስገድዷል ይሄ ዘመን ተሻጋሪ የሆነ ማንነት ይሄ በትውልድ የማይቆም የሆነ ስም ሁለት ሶስት እድሜ የሚኖሩ ሰዎች ሁሉ ጊዜ በየስሙ በየሶላቱ ስሙ ይነሳል በየአዛኑ ስሙ ይነሳል መሐመድ አልፋቲህ ላይ በየአዛኑ አዛን ተደርጎ ሲያበቃ ስማቸው ተነስቶ ዱዓ ከሚደረግላቸው ከሱሐባዎቹ ጋር ተጨምሮ አንዱ የሱ ስም ነው በቃ ሙጅበር በዛ አይነት እድሜ በዛ አይነት ወጣትነት የአሚር ልጅ ሆኖ እንደዛ አይነት ቁዋ ኢራዳ ይዞ ይወጣ በቃ ይሄ በትክክል ወጣቶች ሚናቸውን ሲያውቁ ማድረግ የሚችሉት ነገር ማሳያ ነው የዑመር ኢብኑ አብዱል አዚዝ ልጅ ዑመር ኢብኑ አብዱል አዚዝ አምስተኛው ኸሊፋ ታውቃላችሁ ዑመር ኢብኑ አብዱል አዚዝ የኸሊፋነቱን ቦታ ሲይዙ ድንገት ነው እንግዲህ ሱለይማን ኢብኑ አብዱል መሊክ ኢብኑ መርዋን ሊሞት ሲል ከነበረው ከዛ ቤተሰብ እንተቃል አድርጎ ወደ ዑመር ኢብኑ አብዱል አዚዝ አብዱል መሊክ ኢብኑ መርዋንን ልጅ ነው የሚያገቡት ዑመር ኢብኑ አብዱል አዚዝ ኸሊፈቱል ኻሚስ ናቸው የሰይድና ዑመር ዙርያ ናቸው የልጅ ናቸው ታውቃላችሁ የሰይድና ዑመር ኢብኑ ኸጣብ ዘር ናቸው የምትገርም እናት ነው የወለደቻቸው ይህ ዑመር ኢብኑ አብዱል አዚዝ እንግዲህ 2 አመት ከ6 ወር 30 ወራት ነው በአሚርነት ያስተዳደሩት ምድራችን ላይ ፍትህን አስፍነው ሁሉን ነገር ዘካ የሚቀበል ሰው የጠፋው በሳቸው ዘመን ነው ዛሬ ሰው ለስልጣን ብሎ ምን ያህል ዋጋ እንደሚከፍል ያየን ነው አይደለም ወሲያ ሱለይማን ኢብኑ አብዱል መሊክ ኢብኑ መርዋን ሲሞት ወሲያ ከትቦ ነው የሞተው ዑመር አብዱል አዚዝ ኸሊፋነቱን እንዲወርሱ መስጂድ ላይ ፖስታው ተከፍቶ ስማቸው ሲጠቀስ በጣም እየተንሰቀሰቁ ሲያለቅሱ መስጂዱ ሁሉ ተናጋና ሰው ሁሉ ዙሮ እሳቸውን ያይ ነበር ሳይ ዑመር ኢብኑ አብዱል አዚዝ ናቸው በፍጹም አሉ እንዲህ አይነትን ሐላፊነትና አማና አልሸከምም መሪ አልሆንም ይሄንን ሪቃበ ላይ ያስቀመጣችሁትን ሐላፊነት ዛሬውን አንሱልኝ አልሆንም የሚሆናችሁን ሰው ምረጡ አሉ ህዝቡ ግን አንተ እንጂ ማንንም አይመራንም አላቸው ልክ ከዛው ጀመረ መሪነቱ የመሪዎቹ ሐፍላ መንቀሳቀሻ ይሄ የሚሄዱበት ሰረገላ ምናምን ተሰብስቦ ሲመጣ ምንድነው አሉ ይሄ የኸሊፋው ስርዓት ነው ከዛሬ ጀምሮ አንተ ዑመር አይደለህም ኸሊፈቱ ዑመር አብዱል አዚዝ ነህና እንግዲህ ከኖርማል ሰውነት ተቀይረህ መሪ ሆነሃል ላ በቅላይም በቅሎዬን አንጡልኝ አሉ እኔ ዑመር ነኝ ትናንትም ዑመር ነኝ ዛሬም ዑመር ሆኜ ነው የምቀጥለው የተለየ ማንነት የለኝም ቤተ መንግስት ግቡ ሲሏቸው እኔ ቤተ መንግስት አልኖርም ይሄ ሌላ ጉዳይ ነው እኔ የምጎኖረው እዛችሁ ጭቃ ቤት ውስጥ ነው ብለው ነው ጭቃ ቤት ውስጥ ነው ያስተዳደሩት ዑመር በሚያፈስ ቤት እየኖሩ ነው ኡማውን ይመሩት በህይወቱ ዑመር ኢብኑ አብዱል አዚዝ አንድ ጊዜ ነው ሐጅ ያደረገው ሊሞት ሲል ይናገር ነበር ይባላል እንደው አላህ ፍቆኝ በዚህ አመት እንደው አላህ ሐጅ ቢያስደርገኝ ይላል አንተ ኸሊፋ ነህ ሙስሊሞች አሚር ነህ ለምን ሐጅ አትደረግም ተነስታ አትሄድም ሲሏቸው አይ ገንዘብ የለኝም ይላሉ እንዴ ያገር እየመራ ሙስሊሞች ሀብት እንጂ እኔ መች ነውና ይሉ ነበር ረዲየላሁ ዐንሁ የተለየ ስብዕና ነው ዑመር ኢብኑ አብዱል አዚዝ ይሄ የምታዩቸው ዑመር ኢብኑ አብዱል አዚዝ ዑመር እንዲሆኑ ከረዳቸው ብዙ ጊዜ መሪዎች ልጅ ፋሲድ ናቸው አይደለም የዑመር ኢብኑ አብዱል አዚዝ ልጅ ግን አብዱላህ የ19 ዓመት ልጅ ሆኖ ነው አባቱ ኸሊፋነትን ሲሾሙ ማስጠንቀቂያን የሰጣቸው ትልቅ ሐላፊነትን ተሸክመሃል የኡማ አማናን ይዘሃል ሐቅ ጠብቀህ ከመራህ እኛንም ቤተሰቦችህንም ትጠብቃለህ አኸራችንን ታሳምራለህ አንተ የምታጠፋው ጥፋት አንተን ብቻ አይደለም እኛንም ቤተሰቦችህንም ነው ዋጋ የሚያስከፍለን አባት ያቋም ይኖርሃላቸው ይዛሉ ፍትሃ ይሁን
የሰዎችን መዛሊም የተበደሉ ሰዎችን ሐቅ መልስ አላስተኛላቸው ዑመር ነገ የምትለው ነገር አይኖር ዛሬ ሁሉንም ፈጽም ይያለ والله ይላሉ ልጃቸው ቀድሞ ነው የሞተው ዑመር ኢብኑ አብዱል አዚዝ አብዱላህ ኢብኑ ዑመር እሱ ሲሞት በጣም አለቀሱ ቀብሩ ላይ ቆመው በምድር ላይ አቋም እንዲኖረኝ እንድጸና ያደረገኝ እሱ ነበር ይላሉ ረዲየላሁ የአሚር ልጅ የኸሊፋ ልጅ አስቡት ሁሉ ነገር የሞላለት ልጅ ግን እሱ አኺራ ነበር የሚያስጨንቀው ስለ አኺራ ነበር የሚለፋው አባቱን ያስጠነቅቅ ነበር አባቱን ያስፈራራ ነበር ይሄ ወጣት ነው ዛሬ ትንሽ ገንዘብ ሲመጣ እንዴት ነው የሚያረጋን መሬት አይበቃንም እኮ ወጣቶቻችን መሬቱ ይጠበናል መረገጥ ይጨንቀናል ሁሉን ነገር ለመሆን እንፈልጋለን ከኛ በላይ ሰው የለም ሰው እናሳንሳለን ይሄ አይደለም ከሁሉም ጥላው ትሄዳለ ላንተ ፈተና ሆኖ ይመጣል አላህ Subhanahu Wa Ta'ala በብዙ መልኩ ያሳልፍ ይሄው ነው ሰው መሰረቱን ሲይዝ ማንነቱን ሲያውቅ በትክክል ለዛ ዓላማ ሲኖር ምንም ነገር ይምጣሱና ማይህዙ አንቀጣቅጠው እንደዚህ ይሄ መወዛወዝና መወላወል ውስጥ አይገባ ወጣትነት ይሄ ነው ባህር ሰዓት ደርሷል ኢንሻአላህ እንግዲህ ዳዋ ያልከም ኮኛ ካላቆም ነው እሱ ሌሊቱን ብንቀጥል ይቀጥላል ምንድነው ወደ خلاص ወደ መጠቅለያ ሐሳቤ ልግባና እንግዲህ እስካሁንም ስናነሳቸው እንደነበረው ይሄ ወጣትነት ትልቅ አቅም ነው ብዙ ነገር መስራት ይቻላል መለወጥ የምንችላቸው ብዙ ነገራቶች አሉ መቀየርም እንችላለን ሐቂቃ እኛ እስከተለወጥን እኛ አቋም እስከያዝን እኛ ኃላፊነታችን እስከገባን ድረስ እስልምና ታሪክ ብዙዎቹ በወጣቶች ነው ትልቅ ደረጃ የደረሰው በታሪካችን ውስጥ ትልቅ የሚባሉ መሪዎች ቅድም እንዳልኳችሁ እንደነ ጣሪቅ ኢብኑ ዚያድ ስፔንን ድል አድርገው ከገቡት ከሙሳይን ኑሰይር ጋር የበርበር ወጣት ነው ሞሮኮ ገጠር ዳርቻ ውስጥ የነበረ ወጣት እንትን ነበር ግን የነበረው ሂማ የነበረው ቁድራ ከአንዲት ገጠር መንደር ወጥቶ የአንደሉስን ባህር ተሻግሬ ይሄንን ኺላፋ እዚህ ምድር ላይ እንዲቆም አድርገዋለሁ የእስልምናን ዒዛ ወይም ደግሞ ሲቪላይዜሽን ገነባለሁ ይያለ ባህር አቋርጦ ህልም ያለም የነበረ ወጣት አድርጎታል ሐቂቃ መሆን ችሏል ማድረግም ይቻላል የመጨረሻ አንድ ታሪክ ልንገራችሁና በዛ ዘጋለሁኝ መሆን እንደምትችሉ ብዙ ጊዜ እናገራለሁ በበኒ ኡመያ ታሪክ ውስጥ ሁለት ሰዎች አሉ በበኒ ኡመያ ታሪክ ውስጥ በጣም ትልቅ ተጽዕኖ ፈጣሪ ተብለው የሚታወቁ የበኒ ኡመያ ኺላፋ ከሞተ በኋላ እንግዲህ ያው ሙአዊያ ኢብኑ አቡ ሱፊያን አስሉ ናቸው ትልቅ ሱሐባ ናቸው من الداهية العرب ናቸው እንግዲህ አራት ከተመሰከረላቸው በጣም ስማርት ከነበሩ ጭንቅላቶች ከያዙ የአረቢያን ምድር ምርጥ ሰዎችና ስብና ናቸው እስልምና ታሪካቸው በዕልሙም በወቁም በተቅዋውም በመሪነቱም ትልቅ ሚና የነበራቸው ሰው ናቸው በተለይ በእንትን ላይ በዚህ በእንትን ታሪክ ውስጥ በበኒ ኡመያ ስርዓት እንግዲህ ያው እስልምና ስርዓት በእስልምና ኺላፋ ታሪክ ውስጥ ያው ብዙ ልጭ ገባለ ሁልጊዜም የታሪካችን አሻራ ሁሉ ነገር ምርጥ አልነበረም በታሪካችን ውስጥ የተስተዋሉ የሚያሳዝኑ ልብን የሚሰብሩ በኒ አባሶች ኺላፋውን በኒ ኡመያን ሲጥሉ በጣም አስከፊ ነገሮች ተስተናግደዋል በበኒ ኡመያ ስርዓት ውስጥ ይሄ ሙልክ አልአዱድ ተወራራሽነት በመምጣቱ እንደነ ሐጃጅ ኢብኑ ዩሱፍ አይነት ሰዎች ተከስተው በእስልምና ታሪክ ውስጥ ብዙ የታሪክ አሻራን መጥፎ ታሪክ እንዲጻፍ አድርገዋል በቃ ይሄ የታሪካችን መነታ አካል ነው መማራችን ነው ጥፋቱ ሁለት ሰዎች በተለይ የበኒ ኡመያ ስርዓት ላይ መጨረሻው ላይ ከወደቀ በኋላ ሁለት ሰዎች በታሪክ ይወሳሉ አንደኛው ሶቅር ቁረይሽ በመባል የሚታወቀው ብቻውን ከበኒ አባሶች አምልጦ ሄዶ አንደሉስ ላይ ስፔን ላይ የበኒ ኡመያን ኺላፋ የዘረጋው ሰው ሶቅር ቁረይሽ በመባል የሚታወቀው ሰው አለ ሁለተኛው ከዛ ታሪክ ውስጥም ሌላ አንድ ሰው ነበር ታሪኳ እንትን እንዳይል ከወቅቱ አንፃር ባጭሩ እሱ ታሪክ ውስጥ ልግባ ሶስት ሐማሮች ነበሩ አህያ ጫኞች ጓደኛ ማቾች በአህያ ቃ የሚያመላልሱ ከሰል ምናምን የሚጭኑ መንገድ ላይ ሰውን እንግዲህ እቃ የሚያመላልሱ ምስኪን ችግረኛ ሰዎች ከለታት አንድ ቀን ሶስቱ ሰዎች አንድ ምሽት ላይ እንግዲህ ለይለተል ጁምዓ ወይም ኸሚስ ምናምን ተቀምጠው ዱዓ ያደረጉ ወሬ ያወራሉ እና መርቀን ብሎ አንዱ እንግዲህ አይታወቅም እንደወሰደ እኔ ወደፊት አላቸው
ኸሊፋ ስለመሆን ኸሊፋ ሰው ምን ልስጣችሁ ምን ትፈልጋላችሁ ተመኙ አላቸው ደነገጡ ከመሃል እንደዛ አይነት ምርቃና ምን ነክቶት እንደመጣ ነሱ ሐማር አህያ ነጆች ናቸው ስለ ኺላፋ ስለ ንግስና ስለ ስልጣን ስለ ቤተ መንግስት ጉዳዩ ታሪኩም አይመለከታቸው ባያውቁትም እና ኸሊፋ ሲሆን ምን እንዳደርግላችሁ ትፈልጋላችሁ ተመኙ አላቸው አጥቶንም ትሆናለህ ክርክር ሆነ መጨረሻ ላይ አንደኛው ጓደኛው በጣም እርግጠኛ ሆኖ ከመናገሩ የተነሳ አመነው ይሄ ሰውዬ ሊሆን ይችላል ስለዚህ ይሻለው ምን ትፈልጋለህ ኸሊፋ ሰው ምን ላድርግልህ አለው ኸሊፋ ስትሆን ለኔ 100,000 የወርቅ ዲናር እንደዚህ ይሄን ያክል ፈረሶች ዘመናዊ የሆነ ፓላስ ቪላ እነዚህን እፈልጋለሁ አለው ሌላ ሳለ ይበቃኛል ማሻአላህ ላንተ እንዳልክ አንተኛው ሳለው አልፈልግም አለው ለምን ስለማትሆን ይሆናል በፍጹም አትሆንም አለው ከሆንኩ ሳለው ከሆንክማ እንደው በስፔን ምድር ላይ የዛን ጊዜ ቁርጡባ ወይም ኮርዶባ ያቺ ታላቋ እንግዲህ ለ800 ዓመት ስፔን ማለት በእስልምና ኺላፋ ውስጥ የኖረች ምድር ናት ኮርዶባ እስልምና ታሪካችን ትልቁ አሻራ ከነበረባቸው ምድሮች ውስጥ ነው እና ቁርጡባ ላይ አህያ ጀርባ ላይ ሰቅለኝ ፊቴን አዙረህ ከተማዋን አዙረኝ አለው እንደው ይሄ እንትን ሙስተሂል ስለ አሁን እንግዲህ አህያ ጫኝ የነበረ ሰው ኸሊፋ ለመሆን በአህያ ጫኝነቱ ቀጥሎ አይሆንም መቼም አይደል አንድ መንግስት ሰራተኛ ሀብታም ሊሆን ይችላል አይችልም በቃ ያው ካልሰረቀና ጉቦ ካልበላ በስተቀር ይሄው ነው ካልኩሌሽኑ ሚናው ግን እንደ ሐላፊነት ከገንዘብ በላይ የሆነ ትልቅ የሆነ መስኡልያ ትልቅ የሆነ ሐላፊነት ትልቅ የሆነ ክብር ያለው ነገር አለ አይደል ሰውን ከማገልገል የበለጠ ለሰው ሐላፊነትን ተሸክሞ ከመምራት የበለጠ ነገር የለም ያው ምድራችን ላይ እንደዚህ አይነት ሰዎች ማግኘት ከባድ ቢሆንም በዘመናችን ግዴታው ሀብታም ለሆን ንግድ ውስጥ መግባት አለብህ ወይ መለወጥ አለብህ ያው ንግድ ነው ፈጥነህ የምትፈልገው ነገር ለማሳካት የምትችልበት ስለዚህ ይሄም ሰውዬ መቼም አህያ ነጅ ሆኖ ኸሊፋ መሆን አይታሰብም ወደዛ ስቴፕ ሊወስደው የሚችለው ነገር መምረጥ አለበት ከአህያ ነጅነት ወጥቶ ምን ይቀጠራል ፖሊሱ ነው ይቀጠራል ፖሊስ ሆነ ነገሮች እየተገለባበጡ ይሄዱ ያደገ መጨረሻ ላይ ምን ሆነ የኮርዶባ የዛች ቁርጡባ የፖሊስ አዛዥ ሆኖ ተሾመ በዚህ መካከል በወቅቱ የነበረው የበኒ ኡመያዎች ኸሊፋ ሳይታሰብ ድንገት ይሞታል ድንገት ሲሞት የሱን ምልክ የሚወርሰው የሱን ንግስና የሚወርሰው የነበረው የሱ ልጅ ነው ልጁ 12 ዓመት ልጅ ነው የ12 ዓመት ልጅ ብቻውን ማስተዳደር ስለማይችል በሞግዚት ነው የሚያስተዳድረው ስለዚህ ሞግዚት ያስፈልገዋል ማን ይሁን ተባለ ማን ይሁን ሲባል ጠብ ሆነ በኒ ኡመያዎች እኔ ካልሆንክ ሊገዳደሉ ሆነ እርስ በርስ ሊጠፋፉ ሆነ በጣም አሳሰባቸውና የበኒ ኡመያ ሽማግሌዎች በስንት ዋጋ ከፍለን የገነባናትን ሀገር በስልጣን ብለን ልናጣት ነውና ቆም ብለን ማሰብ አለብናል በቃ አንድ ሰው መሆን የለበትም ሶስት ሰው ይሆኑ ሶስት ሰዎችን እንምረጥና ሞግዚቶቹ ሶስት ይሆኑ እነሱ በሶስት ውስጥ እንጥና ኦኬ ሶስትም ይሆኑ ሲባል ሶስቱም ማን ይሆኑ እኔ ልሁን የሚለው ነገር ሌላ ችግር ፈጠረው ስለዚህ ምን ወሰኑ የበኒ ኡመያ ሽማግሌዎች በጣም ስማርቶች ነበሩና ይሄን ምድር ላይ ያለንን ሐቅና ኺላፋ ከመናጣው ከበኒ ኡመያ ውጭ ሆነ ሰው ስልጣኑን ያስተባለ ሞግዚቶቹ ሶስት ይሆኑ ተባሉ በወቅቱ የነበረው የሀገር ውስጥ ሚኒስተር የጦሩ አዛዥ የፖሊስ አዛዡ ሶስቱ ሰዎች ሞግዚት እንዲሆኑ ተወሰነ አቅማቸው ደክሞ ስልጣናቸው አደጋ ላይ ወድቆ ስለነበር በሶስት አቅጣጫ ተወረው የተወሰኑ መሬቶቻቸው በወራሪ ኃይል ተነጥቀዋል እነዚህ ሁሉ ፈተና አሉባቸው በመሐከላው ያለው ነገር ጥሩ አልነበረም እንግዲህ እንትኑ ተጀምሮ ያስተዳደሩት ይያለ የጦር አዛዡ ከነዚህ ከጠላት ጦሮች ጋር ስምምነት ሲያደርግ ተገይቶ በክህደት ከስልጣኑ እንዲነሳ ተደረገ እስር ቤት ገባ ቀጠለ ወዚር ዳخልያው ደግሞ አላግባብ ገንዘብ ሲሰበስብ ተገኝቶ እሱም ገባ ማን ቀረ ይሄ ወጣት ቀረ ያ ሐማር የነበረ ሰው ስሙ አብዱላህ ኢብኑ አምር ይባላል እና እሱ ቀረ እሱ ሆነ ሞግዚቱ ነው የሚያስተዳድረው ብቻውን ሲያየው ያው በኒ ኡመያዎች ነፃነት ነፈጉት ማለት ጣልቃ እየገቡ ልጁን እንዲያድርግ ይሉታል የሱ ሚና ሳጡት እና ያደረገ ልጁን ከሌሎች በኒ ኡመያዎች ቆረጠ ካለሱ ትእዛዝ እንዳይንቀሳቀስ ካለሱ ትእዛዝ እንዳይወስን አደረገው ምክንያቱም አገር ማዳን አለብኝ ብሎ ወሰነ አገር ማዳን አለብኝ ብሎ ሲወስን ልክ ያለን የልጁን ሐላፊነት በዛ አይነት ከገደበ በኋላ ምን አደረገ ሶስት ነገሮችን ሰራ እቺን ሀገር ከነበረችበት ለመለወጥ አሁን ካለችበት ውድቀት ለማንሳት ሶስት ነገር ያስፈልጋል አንድ ሀገር እንዳገር መለወጥ የሚችለው በወጣት ነው ወጣቱ አኽላቁ ጠፍቷል ስነ ምግባሩ ወድቋል ፈስዷል ስለዚህ ምን እናርጋለን በስና ታሪክ ላይ ትልቅ ሚና የነበራቸው በኒ ኡመያ የሚታወቁ ዑለማዎችን ከያሉበት ጠርተን ዱዓቶችን አንስተን አኽላቅ
ትምህርት ይሰጥና ማህበረሰቡ ወጣቱን ወደ ዲኑ ይመልሱት ወደ ማንነቱ ያምጡታል ሁለተኛ ሌላ የወታደራዊ አቅም ነው በሶስት ቦታ ተወራዋል መሬታቸው ተወስዷል አሁን ባሉበት አቅም ጦርነት መግባት አይችሉም ጠንካራ ጦር መገንባት አለበት ስለዚህ ምን አለ ጦር እስኪገነባና ጠንካራ ኃይል እስኪያቆም ድረስ ከጥላቶቻቸው ጋር የ10 አመት የጦር ስምምነት ቃል ኪዳን ተገባባ ላይነካኩ ስምምነት ውስጥ ገባ እነሱ ጠንካራ ጦር መገንባት ጀመረ ሌላው ኢኮኖሚ ነው ተሳድ ነው እና ኢልም ነው አሉ የተባሉ በመኒ ኡመያ ጭንቅላት ውስጥ ሚና የነበራቸው ሰዎች ከያካባቢው በከፍተኛ ክፍያ አምጥቶ ዕውቀታቸውን እንዲያፈሱ ለሀገር እድገትና እንዲሁ የተሻለ ለውጥ መስራት እንዲችሉ አደረጋቸውና እቅተሳድየን የመጨረሻውን ስራ ሰሩ እነዚህ ነገሮች በ10 አመት ውስጥ አሳካ ጠንካራ ጦር በ10 አመት ገነባ ሶስቱም ወራሪ መጡትን የሶስቱንም ኃይል አሸንፎ አገሪቱን ነፃ ወጣ ወጣቱንም ወደ ዲን መለሰ መሳጅዶች የኢልም መናኸሪያ ሆኑ ኢልም የሚቀራባቸው ዳዕዋ የሚደረግባቸው ትውልዱ እስላምን ሩህ የሚሸት አኽላቅ የተገነባበት ማህበረሰብ ተፈጠረ ኢኮኖሚያቸውን በዛው ልክ አደገ ጠንካራ ይሆነ እንግዲህ ስልጣኑ በሱ እጅ 10 አመታት 20 አመታት ፈጅቶ ይሄንን አገር እንዳገር ስፔንን በዚህ አይነት መልኩ እየመራት ቆየ ልክ እንግዲህ ነገሮች ተረጋግቶ ሀብቱም መጥቶ ሀገርም ሰላም ሆኖ ሲመጣ ያን ጊዜ ቁጭ ብሎ ማውራት መጫወት ድሎት አለ ምቾት አለ ተጀመረ ሚኒስትሮች ጋር ቁጭ ብሎ ሲያወራ እነዛ የድሮ ጓደኞቹ ተዛሩስ የዛሬ 20 አመት ጥሏቸው የመጣው አህያ ነጆች ሚኒስትሮቹ እዚህ ቦታ ላይ ሁለት አህያ ነጆች ከሌና ከሌ የሚባሉ ነበሩ ፈልጋችሁ ካሉበት አምጡልኛል ተሄዱ የአላህ ስራ እንደዛው ነው እዛው አህያ ነጃቸውነታቸው ላይ አሉ እንደዛው አህያ እየነዱ ነው ሐማሮች ናቸው ና ተመጣ የቤተ መንግስት ሰዎች መጣው ምናምን ቤተ መንግስት ተፈልጋላችሁ እኛ ቤተ መንግስት ምን አግብተናል መጀመሪያ ማን ይምራም ማያውቁም እነሱ አገር እንዴት ተተዳደር ስለ አገር ጉዳያቸው አይደለም እነሱ ምን ተፈጥሮ ነው እኛ ቤተ መንግስት ምን ሄደ በቃ ተፈልጋችኋል ተባሉ ተይዘው ገቡ እሱ እንግዲህ 20 አመት ነው መሪ ሆኗል ስልጣን አለ ሀብት አለ ተለውጧል ተቀይሯል እነሱ በዛው ናቸው ታቁኛላችሁ አላችሁ ሊያቆት አልቻሉም በፍጹም ሊወጣላችሁ አልቻለም የዛሬ 20 አመት በፊት እናንተ ጋር የነበረ አንድ አህያ ነጂ ሌላ ሶስተኛ ሰው አልነበረም ማለት በጣም ደነገጡ እሱ እንደሆነ አወቁት እንግዲህ አንተ ምን ነበር የተመኘው አለ እኔ 100,000 ዲናር ወርቅ ቤት ቪልሮስ ይዝበሰያ በቃ ገባው እንደው በአላህ ይሁንብህ በልጅነት ጓደኝነት ይሁንብህ እንደው ተው ይቅር እንደው አፍ በለኝ አለ ላ ፍጹም አለው ምን ነበር የተመኘው እንዴ ብዬ ነበር አለ በሉ አለ እዛ ሰዓት አብዱላህ ኢብኑ ዐምር ፈረስ አምጥታችሁ በፈረስ ጀርባ ላይ አድርጋችሁ በአህያ ጀርባ ላይ አድርጋችሁ የኮርዶቫን ከተማ ይዛችሁት እየዞራችሁ ይሄንን ሰው አስተዋውቁት አላህ ቃዲር እንደሆነ ማድረግ እንደማይሳን ሰው ለውጥ ከተንቀሳቀሰ መሆን እንደሚችል ለኡመቱ ምስክር እንዲሆን አድርጉት አዙሩት በከተማው አላቸው ይቻላል መሆን የማይቻል ነገር አለ ብላችሁ እንዳታስቡት ሙስተሂል ነገር የለም ዛሬ ብዙ ነገር ወድቆናል ዛሬ ብዙ ነገር አተናል ዛሬ ብዙ ነገር ከኛ ጆቷል ነገር ግን ሩቅ ነው ብላችሁ እንዳታስቡት እኛ ለለውጥ እስከተዘጋጀን ድረስ እንደርስበታለን ይሆናል ግን ለዚህ ባለቤት ያስፈልጋል እኔ ነኝ ብሎ የሚነሳ ትውልድ እኔ ነኝ ይሄን መስራት የምችል የሚል አካል ያስፈልጋል እኔ ነኝ ይሄ ባለቤቱ እኔ ነኝ ይሄን መሆን የምችለው የሚል እንደ ትውልድ እንደ ማህበረሰብ ከኛ ውስጥ ያስፈልጋል ስለዚህ ይሄ ስሜት በውስጣችን እንደወጣት ለውጥን ስናስብ በዚህ ስሜት ውስጥ እንድንኖር ነው መልእክቴን ማስተላልፈው ሐቂቃም ደግሞ ይቻላል የማይቻል ነገር አለ ብላችሁ እንዳታስቡ ይቻላል ይሆናል ስለዚህ ወጣቶች ለለውጥ ከተነሱ አገርን ማህበረሰብን ዓለምን ኡመታቸውን መጥቀም ይችላልና ለዲናቸው ብዙ ነገር ማስቀመጥ የሚችል ስራ መስራት ይችላል ኢንሻአላህ እንደዛ ከሚሆኑት እንድንሆን ሁሉ ጊዜ ስናስብ ኡሳማ ብን ዘይድን እና ሙሐመድ ብን ፋቲህን ሌሎችንም እነዛ ምርጥ የነበሩ በስና ታሪክ ውስጥ ያለፉ ወጣቶችንና ለሰው ዘር አሻራቸውን ጥለው ይወጡ ሁሉ ጊዜ እንድናስባቸው እንድናፍቃቸው የሚያስገድዱ የሆኑ ስብዕናዎችን እናስታውሳቸው እኛ የት ነን እነሱ የት ናቸው እነሱ ሙተዋል ዛሬ ስማቸው ሐይ ነው እነሱ አልፈዋል ዘመናት አልፈዋል ሺህ ዓመት ተቆጥሯል ዛሬም ግን ስማቸው ከፍ ብሎ ይወሳል ይናፈቃሉ ምድር ላይ በክብር ይወሳሉ ዱዓ ይደረግላቸዋል እነዛ ለመሆኑ መኘት ዑለማው እስላም ምን ይላሉ ቀብርህ ቀልብህ ነው ልብህ ነው ይላል የትኛው መሆን ትፈልጋለህ አንተ ምረጥ ይላል እሱ ነው ቀብራችን ከነማን ጋር መሰለፍ እንፈልጋለን ከየትኞቹ ተርታ መቆም እንፈልጋለን የውመል ቂያማ እነማን ጋር ስማችን እንዲጠራ እንሻለን
እነማን ጎን መቆም እንፈልጋለን ምርጫው ዛሬ ነው እንምረጥ ነው ምለው ወቢላሂ ተውፊቅ ወሰላሙ አለይኩም